መፎካከራችሁን ትታችሁ ወደ ድሮ ፍቅራችሁ ተመልሳችሁ የምትመጡበት ቀን ነው። አሁንስ የናፈቀን ዛሬ ቤተሰቦቼ። ሀይሚ የእውነት ለመናገር በዛሬ ቪዲዮ ላይ ሀይሚ ያጥፍታለች ቤተሰቦቼ። ምክንያቱም አንድ ሰው ለነሱ ክብርና ቦታ ኖሮት ሀይሚና ብሩኬ ይታረቁልን ብሎ በመሀላቸው ቆሞ ያለ ሀይሚ ደግሞ የቦርሳህን የታረካት እማወራህን የታረካት ሚስትህን የታረካት የትናንትናው ቻፕስቲክ የታለ እያለች በቃ ምንም መግባባት አልቻሉም ቤተሰቦቼ። እና ይሄ ሁሉ የሚያሳየው ሀይሚን ብሩኬን ጥግ ድረስ ትወደዋለች። የእውነቴ ነው። የቅናትም ነው እንድትናገር የሚያደርጋት ስለምትወደው እየቀናሽ ነው ሀይሚ፣ ሌላ አይደለምና። ግን እንደኔ ግን ማለት ነው ቤተሰቦቼ አግባብ አይደለም ዛሬ ሀይሚቾዬ። ምክንያቱም በእርግጥ ሚፍታ ማጥፍቷል። አንዳንዴኛ ከካሜራ ጀርባ አውርታቸው አስታርቀ ሰላም ፈጥረ ይዘልና ስንል እሱ ሁሌ ካሜራ ደቅኖ ነው ብሩኬንም ሀይሚንም የሚጠራው። ዛሬ ሀይሚን ሲጠራት መቼም ያው ቅዱስም አብሮት ነበር የመጣውና ያው በቃ መነቋቆራቸው ፉክክራቸው ነበረ፣ እርስ በርስ አለመገባባት። እሷም እዛ ጋር ልጁን አቁማ ብሩኬም ሊያስታርቃቸው መሀል የቆመው ሚፍታን አቁመው ሁለቱ በቃ በሚያስጠላ ነገር ነበረ ሲነታረኩ የነበሩት ማለት ነው። እና ነገሩን ማን ጀመረው? ሀይሚ ናት የጀመረችው። እውነት ለመናገር ነገሩን ሀይሚ ናት የጀመረችው። ቦርሳን የታደርገ ነው የትናንቱ ቻፕስቲክስ ሚስትን የታደርገ ነው ያለ እሷ ያምርብ ምናምን፣ ግን ስለምትወደው ነው የቅናት ነው እንደኔ ይመስለኝ። ግን እዛ ጋር አግባብ አይደለም ብዬ ነው ማስበው። ሚፍታም ደግሞ አንዳንዴ እያጠፋ ነው። ካሜራ ደቅነ እነሱን ከመጥራት ከካሜራ ጀርባ ሁለቱን አስማምተ ከተስማሙ ከታረቁ በኋላ ለተመልካች ይዘልን ብትመጣ። ምክንያቱም ሀይሚ ባለፈም ተናግራለች። ካሜራ ቆሞ ብሩኬን ሳይሆን እናደዳለሁ ብላለች እኮ። ካሜራ ፊት ቆሞ ብሩኬን ሳይሆን እናደዳለሁ ብላለች። እና ሚፍታ ያው ልክ አልሰራም። እነሱን ከካሜራ ጀርባ ነገራቶችን ጨርሰ ይዘልን ብትመጣ ጥሩ ነበረ። እና ሀይሚም ዛሬ ቤተሰቦች ያጥፍታለች። የሆነ ስለምንወዳት በጣም ስለምናከብራት ስታጠፋ አላጠፋችም አይደለም፣ ስታጠፋ ሀይሚ አጥፍተሻል ታይ ማለት ተገቢ ነው ብዬ ነው ማስበው። እና ሀይሚ ናት ያው መጀመሪያ ነገሩን ያነሳችሁና ቤተሰቦች በቃ እኔ ሀይሚና ብሩኬ ከዚህ በኋላ እንደው አላቅም ትልቅ ሽማግሌ ማላቸው ላይ ካልገባ ከዚህ ከፉክክር ከመናቆር ወጥተው በሰላም ነገራቶችን ፈተው ይመለሳሉ ማለት ከባድ ነው። እና ብሩኬም ሲናገር እንደሰማው ቴክስት ላይ ሶሲን ዛሬ አልሳካል ሲል እህተ አደረካት አለችኝ በኮሜንት ቴሌግራም ላይ ያለ ነው። እና እንደ ማንኛውም ሰው ኮሜንት እንደሚሰጥ እኔም ኮሜንት ሰጠውኝ ያለችውና ሀይሚዬ ስለምትውጁ ነው እየተከታተልሽ ዛሬ እንደዚህ ሆነ ቦርሳህን የታረክ ሚስትህን የታረክ ማወራን የታረክ ምትዩ ሀይሚቾዬ ስለምትወጁና ቦታ ስላለሽ ነው። የእውነት ባትወደው እነዚህ አይነት ንግግሮችን አትናገርም። ግን ደግሞ ንግግሮች ቦታ ሊኖራቸው ይገባል አይደል እንዴ? ሰው አክብሯችሁ ወዷችሁ እናንተን ለማስማማት ወደ ድሮ ፍቅራችሁ ለመመለስ አጠገባችሁ ቆሞ እሱ በቃ እናንተ አውሩ በቃ እኛ በኋላ እናወራለን አለ ሚፍታ ቢቸግረው። በቃ ሀይሚና ብሩኬ ምንም መግባባት አልቻሉም። እውነቴን ነው። ሀይሚ እንዳለችው ብሩኬን ስታይ በቃ ምን እንደሚመጣባት ትናደዳለች። ንግግሮቿ ሁሉ የበፊትን እያነሳች ብሩኬን መንቆር ነው፣ ወደኋላ ነው ነገሮቿ ሁሉና ሀይሚቾ የዛሬ ልክ አልሰራሽም፣ የእውነት አጥፍተሻል። ዛሬ ጥፋተኛ አንቺ ነሽ። ከፋም ለማም እዛ ጋር ባትታረቁም እንደዚህ አይነት ንግግሮች ነው ከአንደበትሽ ባትወጪ ጥሩ ነው ሀይሚቾዬ ማለት ነው። እና ብቻ አላቅም እኔ ናፈቀኝ ወደ ድሮ ፍቅራቸው ወይም ፉክክራቸውን ትተው ወደ ድሮ ፍቅራቸው ተመልሰው የሚመጡበት ቀን ነው። እና ሚፍታ እውነት አናደደኝ ዛሬ። ምክንያቱም የሀይሚና ብሩኬን ያውቃል። ሀይሚ ባለፈ ተናግራለች። ካሜራ ፊት አለን ከካሜራ ኋላ ሁለቱን አስማምቶ በፍቅር በሰላም በቃ ፍቅር ወደ ድሮ ፍቅራቸው ሲመለሱ ይዘውልን ቢመጡ የእውነቴን ነው። እኛ ጉጉት ብለን ይስማማሉ ይታረቃሉ በቃ ብለን ስንል እነሱ መሀል ላይ ሰው አቁመው ሁለቱ ይነቋቆራሉ። የእውነቴን ነው። ሀይሚም ሀይሚ ናት፣ ብሩኬን ብሩኬ ነው። እና በሰው ፊት አታዋርደኝ፣ በሱ ፊት እንድታዋርደኝ አልፈልግም አለች፣ በቅዱስ ፊት ማለት ነው። እና ሀይሚዬ አንቺም እኮ ብሩኬን ታከብሩ ይገባል። የምትወጁ ቦታ የምትሰጪው ከሆነ በቅዱስ ፊት እንደዚህ አይነት ንግግሮችን የብሽሽቅ ንግግር ነገ እኮ ቅዱስን ትተዋለሽ። እሱም ነገ ኤልዳ ናት፣ ኤልዳ የምትባለዋን ይተዋታል። እና እንደው የምትወዱትን ሰው ያንን ሰው እናብሽቅበት ብላችሁ ያመጣችሁ ሰው አጠገብ ያልሆነ ቃላቶችን ባትወራወሩ እንደኔ ጥሩ ነው ብዬ ነው የማስበው ቤተሰቦቼና የዛሬውን ቪዲዮ እንግዲህ የመዳም ቅመሞች ከእናንተ ምንም ያልፍ የለምና ምን ታዘባችሁ? የእውነት ሀይሚ አይደለች ዛሬ ጥፋተኛ? የእውነት ሀይሚ ያጥፍታለች። እነዛን ቃላቶቿ በመወርወሯ ሀይሚ ያጥፍታለች። እና በቃ ምንም ሳይግባቡ ነው እንግዲህ ካሜራው የተዘጋው። እንደ በፊቱ ሚፍታ ላይም ጥፋት አለ።
ሁለቱም ባህሪያቸውን ሲገናኙ እንዴት እንደሚሆኑ በእርግጥ ስለሚዋደዱ ነው። ግን ቢሆንም እንዴት እንደሚሆኑ እያወቀ ከካሜራ ጀርባ ነገሮችን ፈቶ ሰላም ፈጥሮ ወደ ድሮ ፍቅራቸው መልሶ ቢያመጣቸው ብዬ ነው እንደኔ ማስበውና እና ከዛሬ ቪዲዮ ምን ታዘባችሁ? ማን ውስጥ ጥፋተኛ? ቤተሰቦች በተረፈ ቅመሞች እየበያላችሁበት ሰላማችሁ ጤናችሁ ብዝት ይበልኝ። ለዚህ ቻናል አዲስ ከሆናችሁ አይከፈልበትም፣ መልካም ልብ ብቻ ነው።